ትዕቢተኛ ሰው እግዚአብሔርን የሚፈታተነው ሰው ነው። ትዕቢተኛ ሰው እግዚአብሔር እጅ ላይ ሆኖ በፍጹም ምንም አልሆንም እያለ የእግዚአብሔርን እጅ የሚተማመን ይመስላል እንጂ የራሱን ስራ የሚተማመን ሰው ነው። ትዕቢት ሲጀማምረው የሚጀምረው ከየት እንደሆነ ታውቃላችሁ? ጣሪያው ላይ ሲወጣ አይደለም፣ ውስጥ ያሉትን ነገሮች ከመናቅ። ታቦቱ ምንድነው? ስዕሉ ምንድነው? ማይጠንቱ ምንድነው ማለት ይጀምራል። ትዕቢት እኮ ነው መናቅ ማለት ነው። ይሄንን ንቆ ጣሪያው ላይ የወጣ ሰው በወድቅም ምንም አልሆንም ቢል እኮ አይገርም። የጀማመረው ከታች ነው። ትዕቢተኛ ሰው እንዲህ ነው። ከላዩ ማንም ያለ አይመስለው፣ እግዚአብሔርም ያለ አይመስለው። ከታች ያለውን ሰው በሙሉ ሲመለከት ግን ማን እንደኔ ነው። ትዕቢተኛ ሰው እንደዚህ አይነት ሰው ሱታፌ ወይንም ደግሞ ህብረት እየጨመረ ሲመጣና ከፍ ማለት ስንጀምር ፈተናው የሚጀምረውና ትልቁን ፈተና ጦሩን መምዘዝ የሚጀምረው ያኔ ነው። ኧረ ተው ክርስቲያኖች፣ በደንብ አድርጎ ነው እግዚአብሔር የሚያየው። በደንብ አድርጎ ነው እግዚአብሔር አምላክ ልብን ኩላሊትን የሚመረምረው። አፋችን የሚናገረውን ብቻ ሳይሆን ልባችን የሚያስበውንም ያውቋል። ችግሩ የኛ ምን መሰላችሁ? ምላሳችን የሚናገረውን ልባችን አይናገረው፣ ልባችን የሚናገረውንም ምላሳችን አይናገረው። እሱ እኮ ነው ድክመታችን። እግዚአብሔር ያልሰማን እኮ ለዚህ ነው። ሰው እግዚአብሔርን ለሚሰራው ኃጢአት መደገፊያ ካረገው ስንት ጊዜ እኮ ቆይቷል። አሁን የሰይጣን ይገርማችኋል። ሰይጣን ለሱ ሐሳብ የሚደግፍለትን ጥቅስ አመጣ ከመጽሐፍ ቅዱስ ሲባል አይ ሰይጣን ድሮም ክፋቱ እንላለን። እኛ ከዛ እንበስም እንዴ? አንድ ሰው የሚታበየው የሆነ ነገር አለኝ ብሎ ሲተማመን ነው አይደል? ነው አይደለም? አሁን ምን ኖሮ ነው እኛ የምንታበየው? አለን የምንለው ነገር በሙሉ እኮ እግዚአብሔር ነው። እንደ ህንጻ ብታስቡት የመጀመሪያው ወለል ላይ ሰይጣን አይገፈትራችሁ፣ 15ኛው ወለል ላይ አውጥቶ ነው የሚገፈትራችሁ። ለምን እንደሆነ ታውቃላችሁ? ሰው ጾሞ የሚመጣበት ረሃብ ጤናማ ቢሆንም ረሃቡን የሚያስተናግድበት ስስት ግን ልክ አይደለም ማለት ነው። አሁን ከኛ መካከል እንደ አባ ሙሴ ጸሊሙ ተዘጋጅቶ መጥቶ አንዱ ሙልጭ አድርጎ ስድብ ተሳድቦት በጥፊ መቶት ወግድ ቢለው ልክ ብለሃል ብሎ የሚሄድ ሰው አለ? አብዛኞቻችን አናውቀውም እንጂ እልም ያልን ትዕቢተኞችን እንዲናገሩን የማንፈልግ ማንም ቀና ብሎ እንዲያይን የማንፈልግ ሰዎችን። እውነታው እንደዛ ነው። እውነቴን እንምላችሁ መዋጥ ሊከብደን ይችላል እንጂ ሁላችን አብዛኞቻችን ትዕቢተኞች ገና አፋቸው ውስጥ ያስገቡት ግን መቅሰፍቱንም ሰደደባቸው ይላል። እግዚአብሔር ሰጥቶን ከሚቀስፍ እንጀራ ይሰውረን። እግዚአብሔርን የሚያማው ሰው እንዲህ ነው ውጤቱ። እግዚአብሔርን በትዕቢት የሚገዳደረው ሰው እግዚአብሔር የጠየቀውን ሊሰጠው ይችላል። ሰጥቶት ግን እንዲያጣጥመውም አይፈቅድለትም፣ ይቀስፈዋል እዛው። ስንቱ እኮ ነው ለምኖት በሰጠው በእግዚአብሔር እንጀራ ላይ እሱን ሲረሳው የሰጠው እንጀራ መጥፊያ የሆነ። ክርስቲያኖች መጽሐፍ ቅዱስን ለእኛ ኃጢአት መስሪያ ምክንያት እንዲሆነን ሐሳባችንን እንዲደግፍልን የምንጠቅሰው መጽሐፍ አይደለም። ራሳችንን አይተን እንድናስተካክልበት የምንታረምበት መስታወት ነው እንጂ። ሰው ትዕቢተኛ ሲሆን ራሱን ከመጠበቅና ራሱን ወደ ኋላ አድርጎ እግዚአብሔርን ሊያድነው በሩን የከፈተለትን አምላክ እኔም ኃላፊነት አለብኝ ድርሻ አለኝ ብሎ ከማድረግ ይልቅ አይ ከፈጠረኛ ቀር ማኖር ካልከበደው ለምን አይጠብቀኝም ብሎ ቸልተኛ ይሆናል። አሁን ስንት ክርስቲያን ነው እግዚአብሔር ይጠብቀኛል እያለ ራሱን መጠበቅ ሲያስፈልገው የማይገባበት የት ጉድጓድ አለ። አንዳንዶቻችንማ እግዚአብሔርን እንፈትነዋለን፣ የማይገባበት ቦታ ገብተን እስኪ ያውጣኝ እንለዋለን። መጀመሪያውኑ እኛ ለምን ገባን እዛ ውስጥ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው አይንተ እግዚአብሔር ካህናት፣ አበው መነኮሳት፣ የቤተ ክርስቲያን ጌጥ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ ከሩቅም ከቅርብም የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን። ቸርነቱን ምሕረቱን በእድሜያችን ላይ የጨመረልን ለዚህም ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ከዚህ ሰዓት በኋላ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን።
አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ በነገር ሁሉ ማስተዋሉን፣ ጥበቡን፣ ዕውቀቱን፣ ልቦውን፣ አእምሮውን እንዲስልብን እንዲያሳድርብን የምንሰማ ብቻ ሳይሆን ከልቡናችንም አስገብተን ሳይወጣ በሕይወት ለመኖር የምንፈቅድ የምንረዳ ሰዎች እንዲያደርገን የእርሱ ቅዱስ ፈቃድ ይሁንልን። እግዚአብሔር አምላካችን ቢወድና ቢፈቅድ ለዛሬ ትምህርታችን ርዕስ የምናደርገው የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 4 ከቁጥር 7 ላይ ባለ ኃይለ ቃል መነሻነት እንማራለን። ጌታ አምላክህን በሉ እስኪ አትፈታተነው። እስኪ ድገሙት። ጌታ አምላክህን አትፈታተነው። የመጨረሻ ሶስተኛ እንድገመው። ጌታ አምላክህን አትፈታተነው። የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ያለ ኃይለ ቃል ነው። ሐሳቡን በደንብ ለመረዳት እንዲያስችለን ግን ከቁጥር 1 ጀምሮ በንባብ አሰማችሁና ወደ ትምህርታችን እንሄዳለን። ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከልቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆን ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ተጽፏል አለው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር በድጋሚ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንደ ቤተ ክርስቲያናችን ትምህርት እንደሆነው እንደምታውቁት አሁን ያለንበት ይህ ሳምንት ሰሙነ ቅድስት እየተባለ ይጠራል፣ ወይም የአርባው ጾም መጀመሪያ ተብሎ ይጠራል። ቤተ ክርስቲያናችን አብይ ጾምን የምትጾመው ለ55 ቀናት ነው። በእነዚህ ቀናት ውስጥ ቤተ ክርስቲያን 40 ቀንና 40 ሌሊት የጾመውን ጾም ቁጥሩን ያሳደገችባቸው ምክንያቶች መካከል አንዱ የአርባው ጾም ከሚጀምረው እና ከሚወጣበት ዕለታት ላይ ተጨማሪ አንዳንድ ሳምንት ከፊትና ከኋላ ጨምራለች። ከፊት ያለው የተጨመረው ሳምንት ዘወረደ ይባላል። በመጨረሻም ደግሞ የተጨመረው ሳምንት ደግሞ ትንሣኤን ከማክበራችን በፊት የምናሳልፈው ሰሙነ ሕማማት ነው። እነዚህ ሁለት በመጨረሻና በመጀመሪያ ያሉ ሳምንታት እንደዚሁ ዝም ብለው አበው አባቶቻችን የጨመሯቸው አይደሉም። የመጀመሪያው የዘወረደ ሳምንት የተጨመረበት አንደኛው ምክንያት ጌታችን ጾመ፣ ጸለየ፣ ተራበ፣ ተጠማ ከማለታችን በፊት ወረደ ብለን መናገር መጀመሪያ መቅደም አለበት። በእርግጥ ስለ ጌታችን መውረድ መወለድ ቤተክርስቲያን የምታስታውሰው የአብይ ጾም የመጀመሪያው ሳምንት ዘወረደ ላይ ብቻ አይደለም። ቤተክርስቲያን ስለ ጌታችን መውረድ ስለ ጌታችን መወለድ የማታስብበት ዕለት የለም። በላይ ያለ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ድህነት ሲል ከመቤታችን ከንጽሕት ድንግል ማርያም መወለዱን ተወልዶም ደግሞ በየጥቂቱ እንደ ሕፃናት ማደጉን እናቱን እየታዘዘ በዛች በገሊላ መንደር ውስጥ ይኖር እንደነበረና ሰው መሆኑን ከኃጢአት በቀር የምታስታውሰው አንድ ሳምንት ብቻ አይደለም። ቤተክርስቲያን እነዚህን የጌታን የመውረድ፣ የመወለድ፣ የማደግ፣ የማገልገል አይነት አገልግሎቶች በሙሉ ዘወትር በምትፈጽመው በምስጢረ ቅዳሴ ታስታውሰዋለች። አንድ ሰው ስለ ጌታ መወለድ ቤተክርስቲያን ውስጥ መጥቶ ለመማር ቢፈልግ የሚጠብቀው አንድ መምህር ቆሞ ቤተክርስቲያን ክርስቶስ ተወልዷል ብሎ እንድታስተምረው ብቻ አይደለም። አሁን ከተሰበሰብንበት ከዚህ ከቤተ መቅደሱ ፊታችንን ባዞርንበት ከጀርባ አንድ ቤተ መቅደስ የምትመስል አነስተኛ ክፍል አለች። ቤተልሔም ይባላል። እስኪ ቤተልሔም በሉ። ቤተልሔም እንደምታስታውሱት ከአብይ ጾም አስቀድሞ በነበረው የነቢያት ጾም ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያደረገበት ቦታ ነው? እስኪ የተወለደበት በሉ። የተወለደበት ነው፣ የወረደበት ነው። ሰውን መስሎ በእንስሳት በረት ውስጥ ተጥሎ እንደ ሕፃናት ሲያለቅስ የእናቱን ጡት እየፈለገ ለመጥባት ሲፈልግ ያየነበት ቦታ ነው።
ታስታውሰው። ስለዚህ ገና ሲመጣ ብቻ አይደለም ማለት ነው። ሁሌም ቤተክርስቲያን ውስጥ ቤተልሔም አለ። ቤተልሔም አለ ማለት ስለ መውረዱ ትናገራለች፣ ስለ መጸነሱም ትናገራለች። ከዚህ ውጪ ደግሞ ጌታችን ኢየሱስ ክርስቶስ መውረዱን የምታስታውሰው ደግሞ ከአንድ ስሙን ጠርታ ካስቀመጠችለት ቤተልሔም ተብሎ ከሚጠራው አንድ ቦታ ብቻ ሳይሆን ደግሞ በውስጥ በምታደርጋቸውም ስርዓቶችም ጭምር ነው። ለምሳሌ ስርዓተ ቅዳሴያችን የምንሰበሰብበት ወይንም ደግሞ የምንጠራበት የመጀመሪያው ደውል አለ። በእርግጥ ይህ ደውል የመጀመሪያ ደውል የሚባለው ለቅዳሴ ነው እንጂ ስርዓት አምልኮ ለጀመርንበት አገልግሎት ከሆነ ሁለተኛው ደውል ነው። ስንተኛው አልኳችሁ? ሁለተኛው ደውል ነው። የመጀመሪያው ደውል የተጋብኦ ደውል ነው የሚባለው። በሌሊት ነው የሚመታው፣ ራሱ በሌሊት ነው የሚደወለው። በሌሊት ድምጹን ሰምተው ምእመናን ይሰበሰባሉ። ቤተ መቅደሱ ይከፈትና የጸሎት አገልግሎቱ ይጀምራል። ይሄ ደውል በሌሊት የተመታው ማለት ነው የነቢያት የትንቢታቸው ድምጽ ወይንም ደግሞ የትንቢታቸው ትምህርት ምሳሌ ነው። ለምን በጨለማ ተመታ? ነቢያት ይኖሩበት የነበረው ዘመን የጨለማው ዘመን ብሉይ ኪዳን ተብሎ ስለሚጠራ ነው። ስርዓተ ቅዳሴውን ከመግባታችን በፊት ልዑካኑ ወደ ቤተ መቅደስ ወርደው ቅዱስ ሥጋውን ክቡር ደሙን ይዘው ወደ ቤተ መቅደሱ ሲመጡ ደግሞ የሚደወል ደውል አለ። የቅዳሴ ደውል ይባላል። ለቅዳሴው መጀመሪያ፣ ለአምስቱ ለሚደወሉት ደውሎች ደግሞ ሁለተኛ ነው። ይህ የቅዳሴ ደውል ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመውረዱና ከመወለዱ በፊት እንደሚወርድና እንደሚወለድ ለእናቱ በቅዱስ ገብርኤል አማካኝነት ያበሰረው ብስራት ምሳሌ ነው። ስለዚህ ወረደ ከማለት በፊት አስቀድሞ መጸነስ ያስፈልጋል። ወይም ወረደ ብለን ተጸነሰ እንላለን፣ ተጸነሰ ብለን ተወለደ እንላለን። ስለዚህ ስለ ቤተ ክርስቲያን የሚያውቅ ሰው ወይንም ደግሞ ቤተ ክርስቲያንን ገብቶ ለሚመለከታት ሰው ስለ ጌታ ልደትና መውረድ የምታወራው የሆነ ወቅት ፈልጋ ብቻ እንዳልሆነ በደንብ ማወቅ አለብን። ሁሌም ስለ ጌታ ልደት ትናገራለች። ስለዚህ ዘወረደ የተባለው ዋነኛ ምክንያት ይሄ ነው። ሁለተኛው ዘወረደ እየተባለ የሚጠራው ሳምንት ደግሞ የዝግጅት ሳምንት ነው። እስኪ የዝግጅት ሳምንት በሉ። አብይ ጾም ክርስቲያኖች ጉዞ ነው። ክርስቲያኖች በመጨረሻ ከጌታቸው ጋር አብረው ሕማም ተቀብለው በኋላም ደግሞ በዕለተ እሁድ ከተነሳው ከአምላካቸው ጋር እስከሚነሱ ድረስ ጌታቸውን ኢየሱስ ክርስቶስን ተከትለው የሚሄዱበት ጉዞ ነው። ይሄ ደግሞ ዝግጅት ይፈልጋል። ለምሳሌ ጌታችን ኢየሱስ ክርስቶስ የሞቱን እና የትንሣኤውን ነገር ለሐዋርያት ከመፈጸሙ በፊት ረጅም ጊዜ ይነግራቸው ነበር። እንዲያውም አባቶቻችን ሲያስተምሩ አምላካችን ኢየሱስ ክርስቶስ የሰጣቸውን ቅዱስ ሥጋውንና ክቡር ደሙን ሐዋርያት አባቶቻችን የቆረቡበት ቀንና ትምህርቱን የሰሙበት የመጀመሪያው ቀን የ2 ዓመት ልዩነት አለው። የስንት ዓመት? 2 ዓመት ሙሉ ሲያዘጋጃቸው ነበር። 2 ዓመት ሙሉ ሲያስተምራቸው ነበር። 2 ዓመት ሙሉ አብሯቸው ይመላለስ የነበረው ጌታቸው እንደሚሰቃይና እንደሚንገላታ በየዕለቱ እያስታወሰ ያስተምራቸው ነበር። ታስታውሱ እንደሆነ እንዲህ አይነቱ ነገር ዝግጅት እንደሚያስፈልገው የምናውቀው የዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ራሱን የሕይወት እንጀራነቱን ትላንትና ለእስራኤላውያን ያወርድላቸው ከነበረው መና ጋር እያነጻጸረ ያስተምር ነበር እና ምን አላቸው? አባቶቻችሁ ከላይ ከሰማይ መና ወርዶላቸው በሉ ጠጡ፣ ነገር ግን ሞቱ። ከሰማይ የወረደ በልታችሁት የማትሞቱበት የሕይወት እንጀራ እኔ ነኝ። ይህም የምሰጣችሁ የሕይወት እንጀራ ደግሞ ሥጋዬ ነው አላቸው። ምኔ ነው አላቸው? ሥጋዬ ነው አላቸው። እና በጊዜው ትምህርቱን ይሰሙት የነበሩት አይሁድ ፈሪሳውያን ተጨንቀው ነበር። በነገራችን ላይ የአይሁድና የፈሪሳውያን ጭንቀት የሚገርም ጭንቀት አይደለም። ሲጀመርም እሱን ስለማያምኑት ማለት ነው። የሚናገረው ነገር በሙሉ ተራ ነገር ነው ብለው ስለሚቆጥሩት ባያምኑም አይደንቀንም። የሚገርመው ግን የዮሐንስ ወንጌል ምዕራፍ 6 መጨረሻዎቹ ላይ ስናነብ ስለዚህ ስለተናገረው ነገር የሩቅ የሆኑት አይሁድና ፈሪሳውያን ሳይሆኑ አብረውት ሁሉን ጥለው የተከተሉት ሐዋርያት ራሱ እየተጠራጠሩ እንዴት ይሄ ነገር ሊሆን ይችላል እያሉ ሲናገሩ ነበር። እና ጌታችን ኢየሱስ ክርስቶስ ይሄንን ማመን ከከበዳችሁማ ወልደ እጓለ እመሕያው የሰው ልጅ የተባለው ጌታችን ኢየሱስ ክርስቶስ ወደ ላይ ወደ ሰማይ ሲወጣ ስታዩትማ እንዴት አይደንቅ አላቸው። እየሰማችሁ ነው? ወረደ ከገረማችሁ ወጣማ ጭራሽ ይደንቃችኋል እያለ ነው።
ወረደን ካላመናችሁ አረገ ሲባል አትቀበሉም እያለ ነው። ስለዚህ ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በዚህ ወቅት ላይ የሚሳተፉ ጾሙን የሚጾሙ ሰዎች ቅድመ ዝግጅት ያስፈልጋቸዋል። ህሊናቸው መዘጋጀት አለባቸው። ራሳቸው ሰውነታቸው መዘጋጀት አለባቸው። ጾሙን ለምን ገብተው ለምን እንደሚያስወጡትም ማወቅ መቻል አለባቸው። ይሄንን ዝግጅት ለመዘጋጀት የሚያስችላቸውን የንስሐ ቦታ የመምረጥ ቅዳሴውን የሚሳተፉበትን ዕለታትን ለመለየት ከቅዱሳን ምስጢራት ከሆኑት ከቅዱስ ሥጋው ከክቡር ደሙ ለመቀበል የሚያስፈልጋቸውን ነገሮች በሙሉ መዘጋጀት የሚጀምሩበት ሳምንት ዘወረደ። ልክ ይሄንን ሳምንት እሁድ ጀምረን ቅዳሜ አብቅተን ቀጣይ ሳምንት እሁድ የምንጀምረው ቅድስት የሚባለው ዕለት አርባው ጾም ጌታችን ኢየሱስ ክርስቶስ የጾመው ጾም የሚጀምርበት ዕለት ነው። ይህ ጾም የጀመረበት ዕለት ላይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰሙነ ቅድስት ማለት ነው ቤተክርስቲያን በጣም በስፋት የምታስተምረው ትምህርት በዚህ ሳምንት ስለ ቅድስና። መቼም ቅድስና አለ፣ ቅድስና ያስፈልጋል። ቅዱስ የሆነውን እግዚአብሔርን መስሎ መኖር ለክርስቲያኖች የተገባ ነው ከተባለ ቅድስና መኖሩንና አስፈላጊነቱን ብዙዎቻችን የምንጠራጠር አይመስለኝም። ምክንያቱም ሰው ካልተቀደሰ በቀር ሰው ቅድስናን ገንዘብ ማድረግ ካልቻለ በቀር ከእግዚአብሔር ጋር መኖር ስለማይችል ያንን በደንብ አድርጋችሁ ክርስቲያኖች በደንብ ማወቅ አለብን። ሁላችን ሰው ቅድስና ከሌለው ከእግዚአብሔር ጋር አይኖርም ማለት ኃጢአተኛ የሆነ ሰው ከእግዚአብሔር ጋር ለመኖር እድል የለውም ለማለት አይደለም። ምሳሌ ብትሉ እዚህ ሁላችንም ባይባልም የተሰበሰብነው ሰዎች በሙሉ ቅድስና ኖረን ነው ወይስ ለመቀደስ የመጣን? ለመቀደስ የመጣን። ለዛ እኮ ነው ወንጌል ላይ ጌታችን ሲያስተምር ራሱ በጣም በተደጋጋሚ ንጹሃኑን ቅዱሳኑን የተመሰገኑትን ሳይሆን የሚፈልገው እርሱ የሚፈልገው የታመሙትን በሽተኞቹን ጤና የሚያስፈልጋቸውን ሰዎች ነው። ታዲያ እዚህ ውስጥ ከተሰበሰብን ውስጥ ያለን ሰዎች ከኛ በላይ ጤና የሚያስፈልገው ከኛ በላይ ቅድስና የሚያስፈልገው ሰው አለ? ከኛ በላይ ለእግዚአብሔር መጠጋት የሚያስፈልገው ሰው አለ? የለም እኮ። በነገራችን ላይ በጣም ነው የሚገርማችሁ። እግዚአብሔርን እንደተጠጋ ነው እንዳወቅ ነው በቅድስና ሕይወት ተመላልሰን አብበን ፍሬ ያፈራን ይመስል እኮ ነው አሁን ከእግዚአብሔር ቤት ለመራቅ እንኮበልለውኛ። የቱን በቅተ ነው? የቱን አውቀ ነው? የቱን የቅድስና ማማና እርከን ላይ ደርሰንም ጭምር ነው። ክርስቲያኖች በጣም ነው የሚገርማችሁ። ቅድስና ምንም እንኳን በትርጉሙ ከእግዚአብሔር ጋር መኖር ወደ እግዚአብሔር መጠጋት ቢሆንም ቅድስና አንዱ አባቶቻችን ሲያስተምሩ እንደሚነግሩን ከሆነ ቅድስና ማለት ኃጢአትን ማወቅ ነው። እስኪ ቅድስና በሉ ማለት ኃጢአትን ማወቅ ነው። አንድ ሰው ቅዱስ ነው የሚያስብለው ራሱ የጸጋ ክንፍ ማግኘቱ በቅድስና ደረጃ ውስጥ ያሉ ገቢረ ተአምራትን መፈጸም መቻሉ ብቻ አይደለም። እውነት ቅድስና ያላቸው ሰዎች እንደነዚህ አይነቱን ነገር ማድረግ የቻሉት ሳይሆን የራሳቸውን ኃጢአት ማየት የቻሉት ሰዎች ናቸው። የራሱን ኃጢአት ማየት የቻለ ሰው ወደ ቅድስና ላያድግበት የሚችል ምንም ምክንያት የለውም። በነገራችን ላይ ሰው የራሱን ጉድፍ ሰው የራሱን ከእግዚአብሔር ሊያርቀው የሚችለውን ነገር ትኩረት ሰጥቶ የሚሰራ ከሆነ ሲጀመርም ስለሌላው የሚያስብበት ጊዜ የለም። እየሰማችሁ ነው? ስለሌላው የሚያስብበት ጊዜ የለም። ለምን ይመስላችኋል? አሁን አብዛኞቻችን ስራ ፈተን ስለሌላው የምናስበው ስለ ራሳችን ማሰብ እኮ ስላቆምን። ስለሌላው ኃጢአት ለምን የምንፈተፍት ይመስላችኋል? ለምን ጣት የምንጠቋቁም ይመስላችኋል? ስለ ራሳችን ኃጢአት ማሰብና ማስታወስ ስለዘነጋን እኮ ነው። ይህችን ሳምንት ለዛ ነው ሰው ስለ ቅድስና ማወቅ ያለበት ነገር የመጀመሪያው ኃጢአቱን ማወቅ፣ ኃጢአቱን መገንዘብ፣ እንዳይረሳው ደግሞ እግዚአብሔርን መለመን። እስኪ ኃጢአቴን በሉ እንዳልረሳው አቤቱ ጌታ ሆይ እርዳኝ። በጣም ቀላል ጸሎት እንዳይመስላችሁ። ለምን መሰላችሁ? ቅዳሴያችን ላይም ታስታውሳላችሁ ተመሳሳይ የሚመስል አረፍተ ነገር አለ። ምን ይላል? ማንም በኃጢአት የወደቀ ሰው ቢኖር አይርሳ የማይረሳ ነውና ይላል። ሰምታችኋል? ቅዳሴያችን ላይ ምን ማለት መሰላችሁ? ማንም በኃጢአት የወደቀ ሰው ቢኖር አይርሳ ማለት ኃጢአቱን የሰራውን ያስታውሰው መላልሶ ለማለት አይደለም። እንደዛማ ከሆነ የሐልዮ ኃጢአት እየሰራ ነው። ለምሳሌ አንዳንዶቻችን ትላንትና ያለፍንበትን እና ዛሬ ተስተካክለን የምንኖርበትን ህይወት እየሰማችሁ ነው። ትላንትና ያሳለፍነው የሆነ ህይወት ይኖራል፣ ባልባሌ ነገር ባልተገባ ነገር ማለት ነው።
እና እንደነዚህ አይነቱን መሰል የሆኑ ህይወቶች አልፈን ደግሞ እግዚአብሔር ታሪካችንን ለውጦ የተስተካከለ ነገር ላይ አስቀምጦን ይሆናል። እና አንዳንድ ሰው ልብ ብላችሁ አይታችሁ ታውቃላችሁ፣ ስለ ትላንትናው ታሪኩ ሲያስታውስ በመቆጨት ሳይሆን ደጉ ጊዜ እያለን የሚያወራው። ልብ ብላችሁ ያኔ በደጉ ጊዜ ጠጥተን በሰከርንበት፣ ሰው መተን በጣልንበት፣ እንዲህ ጉልበት በኖረን፣ አሁንማ ይኸው ሽባ ሆንን ይላል። እየሰማችሁ ነው? ግን አሁን ይህንና መሰል ሰው ኃጢአቱን እያስታወሰው ያለው ከእግዚአብሔር የራቀበትን ወቅትና ዘመን እያስታወሰ እየጨነቀው ሳይሆን አሁን ከእግዚአብሔር ጋር እየኖረው ያለው ኑሮ ትናንትና የነበረውን የኃጢአት ህይወት ሳያስኖረው የቀረ ሰንሰለት እየመሰለው። ለምን ሰው ቅድስናን የሚጠላው ይመስላችኋል? ለምን ሁላችንም እዚህ ውስጥ አብዛኞቻችንም በሚባል ደረጃ እግዚአብሔርን መከተል ለምን እንደማንፈልግ ታውቃላችሁ? እኛ እግዚአብሔርን በምንፈልገው መንገድ የማይገኝ ስለሆነ ነው። ቅድስናን የማንፈልገው እኛ የምንፈልጋቸውን ብዙ ኃጢአቶች ቅድስናን መጀመርና መኖር ስንፈልግ ማቆም ስለምንጀምር ነው። ለዛ ነው ከአባቶች ሊቃውንት መካከል አንዱ ምን አለ? አቤቱ ጌታ ሆይ የኃጢአት ስርና ጣም ከውስጤ ነቅሎ ስላልጣለ ነው እስካሁን ድረስ እየተቀደስኩኝ የምወድቀው። አብዛኞቻችን የኃጢአት ጣም ነቅላ ስላልወጣችልን ምንም ለመቀደስ ብንሞክር ደግሞ መልሰን ወደ ኋላ እንንሸራተታለን። እግዚአብሔር እውነት የሁላችንም በልቡናችን ተተክሎ ያበበውን የኃጢአት ስር ይንቀልልን። በጣም የሚያስፈልገን እሱ ነው። ቅድስናም የሚገኘው በዛ መንገድ ስለሆነ ነው። ስለዚህ ቅድስና የሚመላለስ ሰው ኃጢአት የሰራ ቢኖር አይርሳ አለ። በደለኛነቱን አይዘንጋው ማለት ነው። እስኪ በደለኛነቱን በሉ፣ አይዘንጋ። አዎ፣ ምክንያቱ አይገርማችሁም? ትናንትና ታሪክ የሌለን ይመስል ነው አብዛኞቻችን የምንመጻደቀው። ትናንትና የት እንደነበርን የተረሳ ይመስል ነው በጣም አድርገን ደረታችንን ነፍተን የምንመላለሰው። በጣም ነው የሚያሳዝነው። ሰው እንኳን ትናንትና ያደረገውን ነገር ሊረሳ ይችላል እኮ፣ ምንም ጥርጥር የለው። እንዴት ግን ሁሉን ወደማይረሳው ወደ እግዚአብሔር ቀርቦ እንዳልበደለ ሆኖ ይመጻደቃል? በጣም ክፉ እኮ ነው። እውነቴን እንምላችሁ። ለእግዚአብሔርም የሚያሳዝነው ይህ ስለሆነ ነው። ማንም ኃጢአተኛ የሆነ ወይም የሰራ ሰው ቢኖር አይርሳ፣ የማይረሳ ነውና 1000 ዓመት ቅድስና ማማ ላይ የወጡ አባቶችም እናቶቻችንም የቅድስናው የመሰላል ጥግ ላይ ሲደርሱ እግዚአብሔርን ለማየት የሚናፍቁትን ያክል ኃጢአታቸውንም ለማየትም ጭምር አይሰስቱም። ኃጢአታቸውንም ለማየትም ጭምር ወደ ኋላ ይመለሱ። ምክንያቱም ሰው ወደ እግዚአብሔር የሚያደርገው ሂደትና ቅርበት በንጽህና የታጀበ መሆን መቻል አለበት። ስለዚህ ሰው ወደ ቅድስና ሲጠጋ፣ ወደ ቅድስና የደረሰ ሲመጣ የሚያገኛቸው ጸጋዎች መካከል አንዱ የራሱን ኃጢአት ማወቅ። ተውት፣ እንደው ትልቁ የቅድስና ደረጃ ላይ ራሱ ባይደርስ አንድ ሰው ከእግዚአብሔር ጋር ያለው ቅርበት የሚጀምረው ኃጢአተኛነቱን በማመን ነው። አብዛኞቻችን ኃጢአታችንን አናምንም። እውነት ለመናገር ምክንያት እንፈልግላቸዋለን እንጂ ላደረግንበት ነገር ሊያስረዳ የሚችል ሰበብ እንፈልግለታለን እንጂ አብዛኞቻችን ኃጢአተኛነታችንን አናምንም። ለዛ ነው እግዚአብሔርን እየቀረብነው እሱ ያልቀረበን፣ እየተጠጋነው እርሱ ያልተጠጋን፣ እየፈለግነው እርሱ ግን የማይፈልገን የሚመስለን ጎዶሎነታችንንና ኃጢአተኛነታችንን ስለማናምን፣ በራሳችን ሙሉ የሆንን ሰዎች የሚመስለን ስላለን። ለዛ ነው በእነዚህ ዕለታት ላይ ቤተክርስቲያን ስለ ቅድስና በደንብ አድርጋ ታስተምራለች። በዚህ ሳምንት ደግሞ በተጨማሪነት የምታስተምረው ትምህርት ደግሞ የአርባው ጾም መጀመሪያም አይደለም። በዚህ ጾም ውስጥ ጌታችን ኢየሱስ ክርስቶስ የተፈተነውን ፈተናም ጭምር ታስታውሳለች። ሲነበብ የሰማችሁት ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ በዮሐንስ እጅ ተጠምቆ ከጨረሰ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ነው ሄደው። ለምን? ሰው ከተጠመቀ በኋላ የእግዚአብሔርን ልጅነት ካገኘ በኋላ ወደ ጽድቅ ስራ ነው መፋጠን መቻል ያለበት። ሰው የእግዚአብሔርን ልጅነት ካገኘ በ40 በ80 ቀን ወደ ቤተክርስቲያን አንድነት ከገባ በኋላ ገብቷልና የማይወጣ አግኝቷልና የማያጣ እስኪመስል ድረስ እንደዚሁ ዝም ብሎ ዘመኑን በስራ ፈትነት እንዲያሳልፍ አይደረግም። ልክ የተጠመቀ ሰው ጌታችን ተጠምቆ ወደ ገዳም እንደገባው ሁሉ የተጠመቀ ሰውም ገዳሙ ከሆነች ከቤተ ክርስቲያን ላይወጣ መግባት መቻል አለበት። የጽድቅ ስራን የቅድስና ስራን መስራት እንዲጀምር ማለት ነው። ጾምን ደግሞ የመሰለ ትልቅ የቅድስና እርከን ትልቅ የቅድስና ደረጃም ጭምር የለም። ለምን መሰላችሁ? ጾም ራሱን ችሎ በውስጥ
በተወሰነ ጊዜና በተወሰነ ሰዓት ከምግብ ከመጠጥ መከልከል ብቻ ሳይሆን መጽሐፈ መነኮሳት ጾም ብሎ የሚጠራው ነገር ወይም ጾም ምን ማለት ነው ተብሎ ሲጠየቅ መጽሐፈ መነኮሳት የሚመልሰው ስለ እግዚአብሔር ተብሎ የተተወ ነገር በሙሉ ጾም ነው የሚለው። እየሰማችሁ ነው? ስለዚህ ስለ እግዚአብሔር ተብሎ የተተወ ምግብ ብቻ አይደለም፣ መጠጥ ብቻ አይደለም፣ ልብስም ጭምር ጾም ነው። አሁን ብዙ ሰው እኮ ስላለባበሱ እየተነገረው የማይሰማው መጾም ስለማይፈልግ ነው። በልብስ እየሰማችሁ ነው? መጾም ስለማይፈልግ ሰው በልብስ ይጾማል ማለት ነው። ሰው በአስተሳሰቡ ይጾማል። ማሰብ የሌለብን ሐሳቦች እኮ አሉ። እንደ አንድ ክርስቲያን ተውት፣ እንደ አንድ ክርስቲያን ይቅር፣ እንደ አንድ ሰው ማሰብ የማያስፈልጉን ነገሮች ይኖራሉ። ያንን ሐሳብ ላለማሰብ ብዙ የሚሞክርና የሚጥር ሰው ማለት ሐሳቡን ለማጾም ህሊናውን ለመግዛት የሚሞክር ሰው። እንዲህ አይነቱን ቅድስና ነው ጾም የምታላብሰው። የነፍስን ቁስል ትፈውሳለች። አዎ ቅዱስ ያሬድም ብሎታል። የነፍስ ህመሟስ ምን ይመስላችኋል? እንደ ስጋ እኮ ቁስል እኮ አይደለም የነፍስ ህመሟ። የነፍስ ህመሟ ውስጧን ሊያቆስል የሚችል ከእግዚአብሔር ሊያርቅ የሚችል ምንም አይነት ነገር ነው የነፍስ ቁስል የሚባል። ቁጣው፣ አድመኝነቱ፣ ጠቡ፣ ክርክሩ ከልቡና መዝገብ ወጥቶ ስጋን ብቻ ሳይሆን ሌላውን የሚያረክስ ምንም አይነት ነገር በሙሉ ክርስቲያን ሊጾመው የሚገባ ነገር ነው። ጾም ለዛ ነው ለሚጾመው ሰው የነፍሱን ቁስል ትፈውስለታለች። የነፍስ ቁስል መፈወሱ ስለምን የሚያስፈልግ ይመስላችኋል? ሰው ነፍሱ ካልተፈወሰች ጤነኛ ካልሆነች ስጋውም ጭምር ጤነኛ ይሆን በፍጹም ሊሆን አይችልም። ለምን መሰላችሁ? ስጋ የሚቆመው በነፍስ ነው። እየሰማችሁ ነው? ነፍስ የሌለች ጊዜ ላይ ስጋ ሊቆምም አይችልም፣ ህይወትም አይኖረው። ለዛ ነው ክርስቲያኖች ከስጋቸው በላይ ለነፍሳቸው የሚጨነቁት። ስጋ የሚቆምበትን መሳሪያ ማቆም ነው በደንብ አድርጎ መበርታትና መሰራት ያለበት፣ ወይስ ስጋ ላይ ነው በጣም ተጠንክሮ መሰራት ያለበት? ነፍስህ ላይ ነው። ነፍስ ላይ ነው በደንብ አድርጎ ስራ የሚሰራው። ነፍስ ጤነኛ ስትሆን ስጋ ጤነኛ ይሆናል። ነፍስ ከቁስል ስትፈወስ ስጋም የሚፈወስበት ቁስል ይኖራል። ይህን ማለት ግን በደንብ አድርጋችሁ ስሙ። በነፍሳቸው ከቁስል የዳኑ ግን በስጋቸው አይቆስሉም ማለት አይደለም። ለምን? በነፍሳቸው ቁስል የተፈወሱ የዳኑ ከእግዚአብሔር ጋር አንድ የሆኑም ጭምር ብዙ አባቶችና እናቶቻችን ነፍሳቸውን ከእግዚአብሔር ጋር ሲያጣብቁና ንጽህናን ገንዘብ ሲያደርጉ ስለ ስጋቸው ምንም ዋጋ ላይሰጡትም ጭምር ይችላሉ። ለምን? ይህ ፈራሽ በስባሽ ስለሆነ የማይፈርሰው የማይበሰብሰው ዘላለማዊም ሆኖ የሚዘልቀውን ስለ ነፍሳቸው ብቻ ነው የሚያስቡት። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ጾም ሲያስተምርና ጾምም ሊጾም ገባ ሲባል እንዴት ለነፍሳችን መጨነቅ እንዳለብን ከጥምቀት ያገኘነውን ጸጋ እንዳናጣው በምን አይነት መልኩ መጋደል እንዳለብንም ጭምር ለማሳየት ነው። ልብ አድርጋችሁ ስሙ ክርስቲያኖች። አንድ ክርስቲያን ባመነው እምነት ጸንቶ የሚቆየው በተቀበለው ሃይማኖት እግዚአብሔር ፊት ቆሞ ተመስግኖ ልክ መክሊቱን አትርፎ እንደተገኘው እንደዛ ሎሌ በጥቂቱ ታምነሃልና በብዙ ትሾማለህ ተብሎ የሚሾመው መቼ ይመስላችኋል? አንደኛ እምነት ሲኖረው ነው። እስኪ እምነት ሲኖረው በሉ እንጂ እምነት ሲኖረው ነው። አንደኛ መጀመሪያ ክርስቲያን ለመንፈሳዊ ህይወቱ ለመጾምም መጀመሪያ እምነት ሊኖረው ያስፈልጋል። ምክንያቱም ጾም ያለ እምነት ሊሆን አይችልም። ጾም በፍጹም ያለ እምነት ሊሆን አይችልም። የምንበላውን ያክል ምግብ ገብቶ ለሰውነታችን ይጠቅመናል እንደምንለው ሁሉ የምንጾመው ጾምም ለስጋም ለነፍስም ይጠቅማል ብሎ ማመን መቻል አለበት፣ ቢያንስ በትንሹ። ከእምነት በኋላ ደግሞ አንድን ሰው ምግባር ያስፈልገዋል። እስኪ ምግባር በሉ። ምግባር ያስፈልገዋል፣ ስራው ማለት ነው። አንድ ሰው ስለ ጾም ጥቅም አመነ ማለት ጾመ ማለት አይደለም። አንድ ሰው ስለ ጾም ጥሩ የሆነ መረዳት አለው ማለት ጾሟል ማለትም አይደለም። አንድ ሰው ስለ ጾም ያለውን እምነት የሚገልጸው በስራ በመጾም። ሶስተኛው እና በዋነኝነት እንድታውቁት የምፈልገው ግን ቢኖር ሰው እምነትና ምግባር ካለው በኋላ ያንን እምነቱንና ምግባሩን እንዳያጣ የሚያደርገው መንፈሳዊ ተጋድሎ ነው። እስኪ መንፈሳዊ ተጋድሎ በሉ። መንፈሳዊ ተጋድሎ። ቅዱስ ቄርሎስ እስክንድርያ እንዲያውም ሲያስተምር ምን ይላል መሰላችሁ? ክርስቲያኖች እግዚአብሔር አምላክ ሁለት ነገር ይሰጣቸዋል አለ። አንደኛ ያለ ዋጋ ይላል። እስኪ ያለ ዋጋ በሉ። ያለ ዋጋ እግዚአብሔር ይሰጣል። ለምሳሌ ከኛ መካከል ከፍሎ የተጠመቃል እንዴ? ታስቡበታላችሁ እንዴ? ማንም ከፍሎ ምን ያደርገ የለም። ከፍሎ የቆረባለ ከፍሎ የድህነት ጠበል ገብቶ የተጸበላለ
የለም። ሁሉም የተሰጠው በምንድን ነው? በነፃ ያለ ዋጋ ነው። እየሰማችሁ ነው? አዎ። ስለዚህ ቅዱስ ቄርሎስ አንደኛ እግዚአብሔር በነፃ ይሰጣል አለ። እየሰማችሁ ነው? ቀጠለና በነፃ የሰጣችሁን ደግሞ እንዳይወስድባችሁ ደግሞ እንድትጠብቁት ይፈልጋል አለ። አብዛኛው ሰው አሁን እጁ ላይ ያለው ምንም አይነት በሉት ክርስቲያናዊ የሆነ ሀብት የማይነጠቅበት ይመስለው። በቃ ክርስቲያን ከሆነ የማይክድ፣ ቤተ ክርስቲያን ከተገኘ ነገ የማይወጣ፣ ዛሬ ከተቀመጠ ነገ ቆሞ የሚያሳምጽ አይመስለው። ለዛ ነው ቅዱስ መጽሐፍ ማንም የቆመ ቢመስለው እንዳይወድቅ ምን ያርግን ያለው? ይጠንቀቅ። ይሄንንም ጥንቃቄ መንፈሳዊ ተጋድሎ። ለዛ ነው ጾሙ የሚያስፈልገው። በነገራችን ላይ ማንም የጸደቀ ያለ ቢመስለው፣ ማንም የተመሰገነ፣ ማንም ጥሩ ነገር አድርጌያለሁ ብሎ የሚያስብ ሰው ከኛ መካከል ካለ ጾም ሊጾም ያስፈልገው። ይሄ ጾም ራሱን ዝቅ እንዲያደርግ ስለሚያደርገው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ገባ። 40 መዓልትና 40 ሌሊት ጾመ። ከጾመ በኋላ ተራበ አለ። እስኪ ተራበ በሉ። መራቡ ፍጹም ሰውነቱን ለማጠየቅ ነው። ከኃጢአት በቀር ፍጹም ሰው የሆነው አምላካችን ኢየሱስ ክርስቶስ ተራበ ተብሎ ቢነገርለት ትልቅ ቁም ነገር ላይሆን ይችላል። ምክንያቱም መራቡ፣ መጠማቱ፣ ምግብ መፈለጉ 40 ቀንና 40 ሌሊት ምን ስላደረገ ነው? ስለ ጾመ ነው። ስለዚህ አንድ ሰው በነገራችን ላይ እስከ 9ም እስከ 11ም እስከ 12ም ጾሞ ቢርበው ለምን ራበኝ ሊል አያስፈልግም። ምክንያቱም ጌታው ራሱ ከጾመ በኋላ ምን አድርጎታል? እርቦታል። መራብ ያን ያክል ቁም ነገር አይደለም ልላችሁ። ችግሩ ምን መሰላችሁ? የሱን ረሃብ የተመለከተው የሱን መጠማት ያየው ሰይጣን ዲያብሎስ ቀርቦት ምን አለው? አበው ሲናገሩ በትርጓሜያቸው ድንጋይ ብቻ ይዞለት አይደለም የመጣው፣ ድንጋይና ዳቦ ነው። ምን አልኳችሁ? ድንጋይና ዳቦ ይዞለት መጣ እና ምን አለው? ሊፈትነው ነው። ድንጋዩን ዳቦ አድርገውና እኔም ስለራበኝ አንተም ስለራበን እንበላለን አለው። ወይም ብላ አለው። ስሙ በደም ድንጋዩን ዳቦ ቢያደርገው ድንጋዩን ዳቦ አድርጎታልና ይህ ሰው ቅዱስ ነው ሊል ብቻ አይደለም። የሰይጣን ብልሃቱን በደንብ አድርጋችሁ ስሙ። ቅዱስ ዮሴፍ ከ12ቱ የያዕቆብ ልጆች መካከል አንዱ ማለት ነው። የተሸጠው ዮሴፍ አባቱ በመስኖ ላይ ያሉት ወንድሞቹ ማለዳ ለሥራ ሲወጡ እሱ ደግሞ ቤት ስለሚውል የምሳ ሰዓታቸው ሲደርስ ስንቅ እያሸከመ ይልከው ነበር። ማለትም ለወንድሞቹ ምግብ እንዲሰጥ ማለት ነው። እና ምግብ ተሸክሞ ሲሄድ ከዕለታት አንድ ቀን በጣም ራበው እና ምግብ ተሸክሞ ነው የራበው። እህል ይዞ ነው የረሃብ ስሜት የመጣበት። ቀላሉ መፍትሄ እርቦታልና ምግቡን ከፍቶ ምን ማድረግ ነው? መብላት ነው። ምንም እንኳን ግን ዮሴፍ ቢርበውም ያንን የተሰጠውን ምግብ ግን ከፍቶ ሊበላ አልቻለም። ዮሴፍን አሁን እንደዚህ ስነግራችሁ እመቤታችን ትዝ ትላችኋለች። አንዱ ባለቅኔ እመቤታችንን እንዲህ ብሎ ከተቀኝቶባት ነበረ። እመቤታችንስ እንዴት ያለች የምትደንቅ ናት! ሰማይ ሙሉ ጎመር መና ይዛ ደግሞ ፍርፋሬ እየለመነች ራበኝ የምትል። ሰማይ ሙሉ ጎመር መና የተባለው እኮ ባለቤቱን እሱን አዝላ እንጀራ የሚሰጠውን እንጀራ ትለምናለች። ልክ እንደ ዮሴፍ ማለት ነው። እንጀራ ቋጥሮ ምንድን የምበላው ብሎ እንደመጨነቅ ማለት ነው። እና እግዚአብሔር የዮሴፍን ታማኝነቱን አየለት። የዮሴፍን ቀናኢነቱን፣ የልቡን ንጽህና አየና ካጠገቡ ካሉት ድንጋዮች መካከል ዳቦ አርጎ አበለው። ድንጋዩን ምን አረገለት? አሁን ሰይጣን ድንጋዩን ዳቦ አርጎ ሲለው ለመብላት ብቻ አይደለም። ማረክ ከቻለ ዮሴፍ ሲርበው ድንጋዩን ዳቦ ያረገለት እሱ ነው ሊለው። እየሰማችሁ ነው? ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ድንጋይ ሲያቀርበለት ደሞም ዳቦ አመጣለት። ድንጋዩን ዳቦ ማድረግ ሳይችል ደግሞ አይ ዳቦ የምንበላው ይሻለናል ቢለው ደግሞ ድሮም ጠርጥር ያለው ሩቅ ብእሲ ነው ሰው ብቻ ነው ብሎ ክብሩን አሳንሶ ይበልጥ ሊያሰቃየው ፈልጎ ነው። ግን ጌታ ምን ብሎ ተናገረው? ሰው በእንጀራ ብቻ ሳይሆን ከእግዚአብሔር ቃል ወይም ከእግዚአብሔር አፍ በሚወጣውም ቃል የሚኖር ነው አለ። ምን ለማለት ተፈልጎ መሰላችሁ? ሰው ጾሞ የሚመጣበት ረሃብ ጤናማ ቢሆንም ረሃቡን የሚያስተናግድበት ስስት ግን ልክ አይደለም ማለት። እስኪ ስስት በሉ። አዎ ክርስቶስ በዚህ ጾም መጀመሪያ ድል ያደረገው ስስት ነው። ሰው ጾሞ ሲጨርስ ሊበላው የሚችለውን ነገር ሊስገበገብለት አያስፈልግም። ያን ያክል አምጣ ሊለው አያስፈልግም ለማለት ነው። እኛ ግን በዋነኝነት ቢያንስ ሰፊ ቢሆንም በጥቂቱ እንድናየው የፈለግነው ዋነኛው ነገር ቢኖር ግን ሁለተኛውን ፈተና
ጌታችን ኢየሱስ ክርስቶስን የፈተነው ጠላት ሰይጣን ዲያብሎስ እንዲያርጉ ነው። ስሙ ቁጥር 5 ላይ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሟል። እስኪ በመቅደስ ጫፍ በሉ። አዎ የመጀመሪያውን ፈተና በረሃ ላይ ነው የፈተነው። ምንም የሌለበት ቦታ ላይ ነው ስለ ምግብ ሲያወራይ ነበር። አሁን ግን ጌታችንን ሊፈትነው የፈለገው በረሃ ላይ አይደለም፣ ምንም የሌለበት ሳይሆን መቅደስ ውስጥ ነው ሊፈትነው የፈለገው። መቅደስ ውስጥ ፈተና እንዳለ ሊያሳይ ቤተክርስቲያን ሲጠጋ መቅደስ የተባለ ቦታ ወደ ውስጥ ሲገባ ፈተና አልባና ምንም ነገር የሌለ ይመስላል። እንዳይመስላችሁ ክርስቲያኖች፣ መቅደስ ውስጥ ያለው ፈተና እንዲያውም ከውጭ ካለው ሳይብስ ይቀራል። እንዲያውም የሱ ጫግ ትንሽ ጠንከር ያለ ነው። ምክንያቱም የምግብ ጉዳይ የውጭ ፈተና ነው። አያችሁት? እህል የሚያሳስበው ሰው ገና ቤተ መቅደስ ገብቶ ያልተፈተነ ሰው፣ ቤተ መቅደስም ገብቶ ምግብ የሚያሳስበው ከሆነ ሰውነቱ ነው እንጂ ይሄ ሰውዬ እዚህ ያለው ሐሳቡና ምኞቱ የት ያለ ሰው ነው? ውጭ ያለ ሰው ነው። ውጭ ያለ ሰው ነው ስለ ምግብ የሚያስበው። ይሄንን የምግብ ፈተና የስስት ፈተና ያለፈ ሰው ግን መቅደስ ውስጥ የገባ ሰው ነው። ክርስቶስን መቅደስ ቦታ ላይ ወሰደው። በመቅደሱ ውስጥም አልፈተነው። በመቅደሱ ውስጥ አስገብቶ ቤተ መቅደሱ ጫፍ ላይ ነው ያወጣው። አዎ ስሙ በደንብ ለምን ይመስላችኋል ቤተ መቅደሱ ውስጥ ያልፈተነው? ጫፍ ጣሪያ ላይ እስኪወጣ ድረስ ምን አስጠበቅ? አዎ ሰውን ሰይጣን በጣም የሚገርማችሁ ክፋቱ የሚፈትነው ቤተክርስቲያን ገብቶ መኖር የጀመረ ጊዜ አይደለም። ሲፈትነውም በዛ ጊዜ ላይ በጣም ቀላል የሆነ ፈተናን የሚፈትነው። ግን ቤተ መቅደስ ውስጥ እየቆየ ሲመጣ፣ ቤተ መቅደስ ውስጥ ያለው ሱታፌ እየጨመረ ሲመጣ፣ ቃለ እግዚአብሔር መስማት ሲጀምር፣ መዝሙር ማዳመጥ ሲጀምር፣ መልካም የሆኑ እግዚአብሔርን የሚያስደስተውን ነገር በሙሉ መስራት ሲጀምር ምንም አይለው። እየሰማችሁ ነው? ምንም አይለው። ቀጥልበት ነው የሚለው። እንዲያድግ ነው የሚፈልገው። አይገርማችሁም? ጠላት እንዲያድግ ነው የሚፈልገው ሁላችንም እንድናድግ። እየጾምን ከሆነ ጾም በደንብ ነው የሚለው። እየጸለይክም ከሆነ ጸልይ በደንብ። እየሰገድክ እየመጸወት ከሆነ በደንብ አድርገው። እያስቀደስክም ከሆነ በደንብ አስቀድስ። አልነካህም ነው የሚለው። ልክ እንደነዚህ አይነት ነገሮች ላይ ያለን ሱታፌ ወይንም ደግሞ ህብረት እየጨመረ ሲመጣና ከፍ ማለት ስንጀምር ፈተናው የሚጀምረውና ትልቁን ፈተና ጦሩን መምዘዝ የሚጀምረው ያኔ ነው። እና አበው ለዛ ነው የሰይጣን ክፋቱን ተመልከቱ ይላሉ። እንደ ህንፃ ብታስቡት የመጀመሪያው ወለል ላይ ሰይጣን አይገፈትራችሁ። 15ኛው ወለል ላይ አውጥቶ ነው የሚገፈትራችሁ። ለምን እንደሆነ ታውቃላችሁ? አንደኛው ወለል ላይ አንድ ሰው ወጥቶ ለምሳሌ ቢገፈተር የመትረፍ እድል አለው የለው? አለው። የተሰበረውም ሊሰበር ይችላል፣ የጎደለውም ሊጎል ይችላል፣ ግን ህይወት ሊቀጥል ይችላል። 15ኛው ፎቅ ላይ አውጥቶ የተገፈተረ ሰውስ ይሞታል ይኖራል? ባትገፈተሩም መገመት አይከብዳችሁ። ምን ያደርጋል? መሞቱ አይቀርም ማለት። ሰይጣን ማለት እንዲህ ገና መንፈሳዊ ህይወት ልምምድ ስትጀምር ምንም አይነካ፣ ቀጥልበት ነው የሚለው። ልክ የሆነች 15ኛ 12ኛ ከፍ ብለህ መሰበር ሳይሆን የምትሞትባት ደረጃ ግን ልክ ስደርስ ይገፈትራል። ጫፍ ላይ ያወጣው ለዛ ጫፍ እስኪወጣ ምንም አላለው፣ እየገፋ ነው የወሰደው። ክርስቶስ ሳይገርማችሁ እየተገፋ መሄዱ። አሁን እኛ ይሄንን ፈተና ብንፈተን ምንም ላይደንቅ ይችላል። ይሄን ፈተና በነገራችን ላይ የትዕቢት ጾር ነው። እስኪ ትዕቢት በሉ። አሁን እኛ በትዕቢት ብንፈተን በጣም ነው የሚደንቀው፣ እጅግ በጣም ነው የሚደንቀው። በእውነት ለምን መሰላችሁ? ትዕቢት እኛ ላይ ሲመጣ የሚደንቀው አንድ ሰው የሚታበየው የሆነ ነገር አለኝ ብሎ ሲተማመን ነው አይደለም? ነው አይደለም? አሁን ምን ኖሮ ነው እኛ የምንታበየው? አለን የምንለው ነገር በሙሉ እኮ እግዚአብሔር ነው፣ በሙሉ ማለት ነው። እኛን በትዕቢት ብንፈተን በጣም የሚደንቀው ምንም ነገር ሳይኖረን ስለምንኮፈስ ነው። ክርስቶስን በትዕቢት ሲፈትነው ግን በጣም ይደንቃል። ሁሉም ነገር በእጁ ነው፣ ሁሉም ነገር የራሱ ነው። ግን ዝም አለው። እስከ ጫፍ እስኪወጣ ድረስ ጠበቀ። ወጣ። ልክ ጫፉ ላይ ሲቀመጥና ጫፉ ላይ ሲያወጣው የቤተ መቅደሱ ጫፍ ላይ ሲያደርሰው ምን አለው? ቁጥር 6 ላይ እንዲህ ብሎ ተናገረ። መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ወደ ታች ራስን ወርውር አለ። ሰይጣን ከተናገረው ነገሮች ውስጥ የምንማረው ነገር ምን መሰላችሁ? አንደኛ ይሄ የተናገረው ኃይለ ቃል መዝሙር 90 ላይ ያለ የመዝሙረ ዳዊት ጥቅስ ነው።
ቁጥር 11 ላይ ነው ያለው። ከ10 ጀምራችሁ ብታነቡት ስለ እግዚአብሔር ጠባቆት ነው የሚናገሩ። ነፍሱ በልዑል ዘንድ እግዚአብሔር እንዴት እንደሚጠብቀው የሚናገሩ። እንግዲህ በደንብ አድርጋችሁ ተመልከቱ። ክርስቶስን ሊፈትነው የመረጠው ጥቅስ ስለ ጠባቆት ጠቅሶ ነው። ክርስቶስን ሊፈትንበት የወደደበት ጥቅስ መዝሙረ ዳዊት ነው። በታሪክ እንደሚነገረው ከሆነ አበው ሲያስተምሩ ማለት ነው መዝሙረ ዳዊት በጣም ትልቅ መጽሐፍ ነው። አሁን ክርስቲያኖች የሆኑን ሁላችንም እንድንጸልየው የሚመከር እንድንጸልየው የምንታዘዘው ቤተክርስቲያንን በተለያየ አገልግሎት ዞርፋ የምትደግመው ምዕመናን የሚጠበቁበት ነው። እንዲያውም በታሪክ ወደ ኋላ ስንመለስ ልክ አሁን ዲያቆናት ካህናት ውዳሴ ማርያም በቃላቸው ይዘው መልክዓ መልኮቹን በቃላቸው ይዘው እንደሚገለገሉት ሁሉ የጥንቶቹ አባት እናቶቻችን መዝሙረ ዳዊትን በቃላቸው ራሱ ይሸመድዱት ነበር። ሙሉ 150ውን ማለት ነው። የሚጠብቅ ጸሎት ስለሆነ ነው። እየሰማችሁ ነው? የሚጠብቅ ጸሎት ስለሆነ ነው። እና ሰይጣን ብዙ ጥቅሶችን መጥቀስ ይችል ነበር። ትንቢተ ኢሳይያስንም ሌሎች የሙሴንም መጽሐፍት መጥቀስ ይችል ነበር። ለምን ይሄን እላችኋለሁ መሰላችሁ? እስራኤላውያን ከበጣም አክብረው ከሚቀበሏቸው መጽሐፍት መካከልና ትልቅ ዋጋ የሚሰጧቸው 3 መጽሐፍት ናቸው። አንዳንዱ የመጀመሪያዎቹ የነቢያት መጽሐፍት ናቸው። ሁለተኞቹ የሙሴ መጽሐፍት ናቸው። ሶስተኞቹ ደግሞ ሶስተኛው መጽሐፍ መዝሙረ ዳዊት ነው። በጣም ለነሱ ቅርብ ነው። ሙሴን ስለሚወዱት ነው፣ ሕግ ስለሰጣቸው ነው። ነቢያቱን የሚጠቅሱት ስላስተማሯቸው ትምህርት አንድም ለመመጻደቅም ጭምር ነው። መዝሙረ ዳዊትን ግን እንደ ስስ ጎናቸው ነው የሚመለከቱት። እና ሰይጣን መዝሙር 90ን ጠቀሰለት። መዝሙር 90 እውነት ለመናገር ልክ ነው። እግዚአብሔር ከዚህ ከተነበበው ጥቅስ እንደምታዩት መላእክቱን ስላንተ ያዝልሃል አለ። እስኪ መላእክቱን በሉ ስላንተ ያዝልሃል። ይሄ ስለ መላእክት ጠባቆት የሚናገር ጥቅስ ነው። በነገራችን ላይ ሰው ከተሰዕሎተ መልክ ማለትም በእናቱ ማህፀን ተጸንሶ ከ40ኛው ቀን ጀምሮ እስከሚወጣ ድረስ ወጥቶም እስከሚሞት ድረስ በጠዋት አንድ በማታ አንድ ጠባቂ መላእክት አሉት። ይሄ የማይቀር ነገር ነው። ስለዚህ መላእክቱን ላንተ ያዝልሃል ይጠብቁ ዘንድ ይልክልሃል እያለ ነው። ልክ ነው፣ እውነት ነው። በእግሮች እንዳትሰናከል ድንጋይ ያነሱልሃል አለ። ድንጋይ ቢመታ እግርን የሚያሳብጥ ደም የሚያስፈስስ ነገር ነው። እኒህም መላእክት የሚጠብቁት በስጋ የምናየውን ፈተና ብቻ ሲሆን በመንፈስም እንደ ድንጋይ ከእግዚአብሔር ርቀን የሚያሳብጠንን ከእግዚአብሔር ርቀን ደምተን ደማችን ፈሶ ሳንታበስ የሚቀሩብንን ምንም አይነት ፈተናዎች መላእክቱ ይጠብቃል አለ። ይሄን ጥቅስ ግን መጥቀሱ አይደለም ችግሩ፣ የጠቀሰበት አውድ ነው። እስኪ የጠቀሰበት አውድ በሉ። አዎ ምንም አይነት የመጽሐፍ ቅዱስ ጥቅስ በነገራችን ላይ ከናገባቡ ነው መጠቀስ ያለበት፣ ከናገባቡ ነው መማር ያለበት፣ ከናገባቡ ነው መተርጎምም ጭምር ያለበት። ሰይጣን ይሄን ጥቅስ የጠቀሰው አምኖበት አይደለም፣ እሱ ለሚያነሳው ሐሳብ እንደሚደግፍለት ስለሚያውቅ። እየሰማችሁ ነው? ሰው እግዚአብሔርን ለሚሰራው ኃጢአት መደገፊያ ካረገው ስንት ጊዜ እኮ ቆይቷል። አሁን የሰይጣን ይገርማችኋል። ሰይጣን ለሱ ሐሳብ የሚደግፍለትን ጥቅስ አመጣ ከመጽሐፍ ቅዱስ ሲባል አይ ሰይጣን ድሮም ክፋቱ እንላለን። እኛ ከዛ እንብስም እንዴ? እኛ ለምንሰራው ኃጢአት በሙሉ መስራት ለምንፈልጋቸው ክፉ ነገሮች በሙሉ እኮ ቢያንስ እግዚአብሔር ስለፈቀደ ነው እንላለን። ዕውቀት እንኳን ባይኖርም ትንሽ ጠገብ ያለ ዕውቀት ካለውማ መጽሐፍ ቅዱስ ጠቅሶ ኃጢአቱን ለማጽደቅ ራሱ ይሞክራል። ታዲያ ይሄ ሰው ከሰይጣን በምን ተሻለ? ሰይጣን ይህን ያደረገው የጠቀሰው ጥቅስ እውነት ነው። የጠቀሰበት መንገድና አውድ ግን እውነቱ እንዲታወቅ ሳይሆን ለሱ ራስን ወርውር ለሚለው ነገር ማስተካከያና መደገፊያ እንዲሆንለት ነው። ክርስቲያኖች መጽሐፍ ቅዱስን ለኛ ኃጢአት መስሪያ ምክንያት እንዲሆነን ሐሳባችንን እንዲደግፍልን የምንጠቅሰው መጽሐፍ አይደለም። ራሳችንን አይተን እንድናስተካክልበት የምንታረምበት መስታወት ነው እንጂ። እንዴት ነው ቃለ እግዚአብሔርን አንድ ሰው ለራሱ ኃጢአት መስማሚያ አድርጎ የሚጠቅሰው ከተባለ እንደ ሰይጣን ይሄው መዝሙር 90ን አንስቶ እንዲህ አድርጋሉ ራስን ጣላል። አሁን ራስን ቢጥል ክርስቶስ ከጫፉ ላይ ራሱን ቢጥል በሰይጣን አስተሳሰብ ሲወድቅ ምን ያደርጋል ብሎ ሰው 15ኛ ፎቅ ላይ ብኮ ነገርኳችሁ ቢገፈተር ይተርፋል ብላችሁ ትገምታላችሁ? ምን ያደርጋል የምትሉት? ስለዚህ ስለ እግዚአብሔር ጠባቆት የነገረው ሰይጣን ጠባቆቱን እንዲያውቀው ያደረገው ወይም ጠባቆቱን ማወቅ የምትፈልግ ከሆነ እስኪ ራስን ጣለው ነው ያለው። አሁን ስንት ክርስቲያን ነው እግዚአብሔር ይጠብቀኛል እያለ ራሱን መጠበቅ ሲያስፈልገው የማይገባበት የት ጉድጓድ አለ?
አንዳንዶቻችንማ እግዚአብሔርን እንፈትነዋለን እኮ የማይገባበት ቦታ ገብተን እስኪ ያውጣኝ እንለዋለን። መጀመሪያውኑ እኛ ለምን ገባን እዛ ውስጥ? መጀመሪያውኑ ራሳችንን እዛ ቦታ ውስጥ ለምን ከተትን? ራሳችን ባመጣነው ጦስ ራሳችን በራሳችን በገባንበት ቦታ ላይ እግዚአብሔርን መፈተን ማለት እንዲህ ማለት እኮ ነው። ትዕቢት እንዲህ አይነት ጾር እኮ ነው። በነገራችን ላይ ይሄ እውነተኛ የትዕቢት መገለጫ ነው። ሰው ትዕቢተኛ ሲሆን ራሱን ከመጠበቅና ራሱን ወደ ኋላ አድርጎ እግዚአብሔርን ሊያድነው በሩን የከፈተለትን አምላክ እኔም ኃላፊነት አለብኝ ድርሻ አለኝ ብሎ ከማድረግ ይልቅ አይ ከፈጠረኛ ቀር ማኖር ካልከበደው ለምን አይጠብቀኝም ብሎ ቸልተኛ ይሆናል። ትዕቢተኛ የሆነ ሰው ኃጢአቱን ለማጽደቅ መጽሐፍ ቅዱስ ጥቅስ ይጠቅሳል። ልክ እንደ ሰይጣን የሰይጣንን ትዕቢት በደንብ አድርጋችሁ የምታስታውሱት ከሆነ በነገራችን ላይ አስቀድሞ ጥንተ ዓለም የጀመረው ላይ በሰማያት ላይ የነበረበት ሂደት ላይ ራሱ እውነት ለመነጋገር አምላክን መሻትን ወይም ደግሞ እኔ ፈጣሪ ነኝ ብሎ መናገርን ብቻ ሳይሆን እኮ ትልቁ የሰራው በደል ትዕቢቱ ነው። ላይ ከተቀመጠበት ዙፋን ላይ ሆኖ ወደ ላይ ሳይ ምንም ነገር የለም፣ ወደ ታች ሌሎች መላእክትን ሲያይ አልነበረ እኔ ፈጠርኳችሁ ብሎ መናገር የጀመረው? ትዕቢተኛ ሰው እንዲህ ነው። ከላዩ ማንም ያለ አይመስለው፣ እግዚአብሔርም ያለ አይመስለው። ከታች ያለውን ሰው በሙሉ ሲመለከት ግን ማን እንደኔ ይላል። ትዕቢተኛ ሰው እንደዚህ አይነት ሰው። ትዕቢት እዚህ ላይ ደግሞ አታቆምም። የእሱን ስራ መስራት የሚፈልጉ ሰዎች እስራኤላውያንስ የሰሩትን አታስታውሱ? መዝሙር 77 በቅንፍ 78 ላይ ልበ አምላክ ቅዱስ ዳዊት ይናገራል። እግዚአብሔርን ፈተኑት ይላል። ምን ብለው? በደንብ አድርጋችሁ ስሙ። በግብጽ በረሃ እያለፉ ሲሄዱ እግዚአብሔር አምላክን ትላንትና ራበን ብለው ሲለምኑት ከላይ ከሰማያት መንዳ ወርዶ በልቶ አጥግቧቸዋል። በደንብ አድርጉ። የሆነ ቀን ላይ ግን ትዕቢት አፍንጫቸው ላይ ሲመጣ ምን ብለው መናገር ጀመሩ? እውነት እግዚአብሔር ከላይ ከሰማያት መና ወርዶ ሊያበላን ይችላልን አሉ። ትላንትና ያረገላቸውን እግዚአብሔርን ዛሬ የማያረግላቸው መሰላቸው። ትዕቢተኛ ሰው እንዲህ ነው። አሁን ይሄ ጠባይኛ ውስጥ የለም ትላላችሁ? ትላንትና ለምነነው እግዚአብሔር የሰጠንን ነገር ተማምነንበት ዛሬ እንለምነዋለን ወይስ አንለምነው? ቀላል እንለምነዋለን እንዴ? ሊያውም እንደማያደርገው ጭምር አድርገን እንጂ እውነታው ከሆነ ትላንትና ስንለምነው እሺ ያለን እግዚአብሔር ያደረገው እግዚአብሔር ዛሬም ያደርገዋል ብሎ እኮ ሳይለምን የሚያደርሰው አለ። ወንድም ያትቀልድ የምንለው እኛ ራሱ ካልነገርነው እግዚአብሔር የማይሰማ እኮ ነው የሚመስለን እኛ። እውነት ማለት የሆነ ነገር ካላደረገን የማያይን የሚመስለን። ኧረ ተው ክርስቲያኖች፣ በደንብ አድርጎ ነው እግዚአብሔር የሚያየው። በደንብ አድርጎ ነው እግዚአብሔር አምላክ ልብን ኩላሊትን የሚመረምረው። አፋችን የሚናገረውን ብቻ ሳይሆን ልባችን የሚያስበውንም ያውቋል። ችግሩ የኛ ምን መሰላችሁ? ምላሳችን የሚናገረውን ልባችን አይናገረው፣ ልባችን የሚናገረውንም ምላሳችን አይናገረው። እሱ እኮ ነው ድክመታችን። እግዚአብሔር ያልሰማን እኮ ለዚህ ነው። ለዛ ነው አባ ጴሜን የሚባል ጻድቅ እንዲህ ብሎ ይናገራል ወይም ይጸልያል። አብራችሁ በሉ፣ አቤቱ በሉ ይጠቅመናል ለሁላችንም። አቤቱ ጌታ ሆይ ምላሴ የሚናገረውን ልቤ እንዲለው አስለምደው። እንደኛ በምላሱ እግዚአብሔርን የሚያምን አለ? በደንብ እንደኛ በልቡ ደግሞ ያረገው ይሆን ብሎ የሚጠራጠራል? ትዕቢተኛ ነና። በራሳችን ጉልበት ሊሆን ይችላል ብለን የምናስበውን ነገር በሙሉ እግዚአብሔር የሚጠራበት ነገር አይመስለንም። ሀብት ያለው ሰው በሀብቱ ማድረግ የሚችለውን ነገር እግዚአብሔር ከፈቀደ ብሎ መናገርም አይፈልግም። ጉልበት ያለውም ሰው በጉልበቱ፣ ዕውቀት ያለውም በዕውቀቱ፣ ስልጣን ያለው በስልጣኑ፣ ኃላፊነት ያለው በኃላፊነቱ በፍጹም እግዚአብሔርን ማናችንም እንፈልገዋለን። ማናችንም አንፈልገው፣ ስራችን እሱን ስለሚያሳይ። ስለዚህ እግዚአብሔርን ከላይ ከሰማያት መና ወርዶ ሊያበላን ይችላልን ብለው አሙት እግዚአብሔርን። እግዚአብሔርስ ምን አረገ? የልባቸውን መሻት ሰጣቸው። መና አላበላችሁም ብላችሁ ነበር አይደል ያሰባችሁት? ይሄው ብሉት ብሎ አዘነበላችሁ። ይቀጥልና ልበ አምላክ ቅዱስ ዳዊት እንዲህ ይላል፣ ገና አፋቸው ውስጥ ያስገቡት ግን መቅሰፍቱንም ሰደደባቸው ይላል። እግዚአብሔር ሰጥቶን ከሚቀስፍ እንጀራ ይሰውረን። እግዚአብሔርን የሚያማው ሰው እንዲህ ነው ውጤቱ። እግዚአብሔርን በትዕቢት የሚገዳደረው ሰው እግዚአብሔር የጠየቀውን ሊሰጠው ይችላል። ሰጥቶት ግን እንዲያጣጥመው አይፈቅድለትም፣ ይቀስፈዋል እዛው። ስንቱ እኮ ነው ለምኖት በሰጠው በእግዚአብሔር እንጀራ ላይ እሱን ሲራሳው የሰጠው እንጀራ መጥፋ የሆነው፣ ያበላው ምግብ ታንቆ መሞቻ የሆነው። ትዕቢት ስላለብን ነው ሁላችን።
ሌላ እንዲሁ ትዕቢተኛ እናንሳ ካልን እስራኤልን ካነሳን ራሱ ሰይጣንን ካነሳን እዚሁ ታሪክ ላይ ደግሞ ያሉ ሌሎች ትዕቢተኞችም መጽሐፍ ቅዱስ ላይ አሉ። በትዕቢታቸው ልባቸው የከፍ ያለ ፈርዖን ትዝ ይላችኋል። አንደኛ ሳሙኤል ምዕራፍ 17 ላይ የልብ አምላክ ቅዱስ ዳዊት ታሪክ አለ ከጎልያድ ጋር ያለ ጎልያድ ፈርዖን ሳይሆን ጎልያድ እና ትዝ የሚላችሁ ከሆነ ጎልያድ ከፍልስጤማውያን ወታደሮች ተመርጦ አንድ ለአንድ እንጋጠምና ያሸነፈ ሰው ቢኖር ህዝቡንም ምድሪቱንም ይማርክ ብሎ ተናስማሙ። ማን ጎልያድን ይግጠም? ጎልያድ ምን የሚያክል ሰው ነው? ምን የሚያክል ተክለ ሰውነት ያለው ነው? የያዘው ሰይፍ ከአንዳንድ ወታደሮች ቁመት ራሱ ይበልጣል። እና በጣም በፍጹም ትዕቢት ነው ጎልያድ ይገራደድ የነበረው። ማንም አይነካኝም ብሎ ማንም ሊነካውም አልፈለገም። ሲጀመር ራሱ አንዲት ጨቅላ የሆነ በአካል ሊተካከሉት የማይችል ወጣት ብላቴና ቅዱስ ዳዊት ነው የተጠጋው። እንዲያውም እኮ ቅዱስ ዳዊት ጅራ ወንጭፉን ይዞ ሲመጣ እኮ ጎልያድ ይስቅበት ነበር። ማለት ልትቧጭረኝ ነው ወይ ይለዋል። እሱን የሚያክል ሰው በወንጭፍ እንዴት ይወድቃል ብሎ እና ቅዱስ ዳዊት ያለው ትዝ ይላችኋል። ስለ ጎልያድ ትዕቢት የመለሰው መልስ አንተ በተገዳደርከው በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለ። እስኪ አንተ በሉ በተገዳደርከው፣ አይደርስብኝም ብለህ በተናገርከው፣ አይጥለኝም ብለህ ባሰብከው በሱ ስም እመጣብሃለሁ አለ። አይደርስብኝም ዳዊት ላይ ኖሮ የጣለው እኮ ጠጠሩ ሳይሆን የእግዚአብሔር ስም። ትዕቢተኛ ሰው ግን እንዲህ ያደርገው። ሲጀመር የእግዚአብሔርን ስም መጥራት ለምን ያስፈልገዋል? አለው ሁሉ ነገር። ስለዚህ ሰይጣን ሊፈትነው ሊጥለው የፈለገው በትዕቢት ነበር። ትዕቢት እንዴት ከባድ ጾር መሰላችሁ! አባቶቻችን ለዛ ነው ምን ይላሉ መሰላችሁ? አምስቱ ጾታ ምዕመናን የሚባሉ አሉ። ወይም ቤተክርስቲያን ውስጥ 5 ምድብ ነው ያሉት ሰዎቹ ሲመደቡ ይባላሉ ክርስቲያኖች። የመጀመሪያዎቹ ወራዙት ወጣቶች ናቸው። የነዚህ የወራዙት ምድብ ትልቁ ፈተናቸው ጾራቸው ዝሙት ነው ይላሉ። ምን አልኳችሁ? ዝሙት። የወጣት ወንዶች ትልቁ ፈተናው ዝሙት ነው። ሁለተኛ የወጣት ሴቶች ደግሞ ትልቁ ፈተናቸው ምንድነው ሲባል ምንዝር ጌጥ፣ ትውዝፍት ነው። ከልክ በላይ መኳኳል፣ ከልክ በላይ ማጌጥ፣ ከልክ በላይ ማማር፣ ከልክ በላይ መሽቆጥቆጥ። ይሄ የሴቶች ፈተና ነው አለ። ትልቅ ጾራቸው ነው። ቀጠለ። ሶስተኛው ጾታ ምዕመናን ላይ ያሉት ደግሞ አረጋውያን ናቸው። ሽማግሌዎች ማለት ነው፣ ወይም አዛውንቶች ወንድም ሴቶችም። እነሱስ ፈተናቸው ምንድነው ቢባል ስስት ነው። ምን አልኳችሁ? ስስት። ምክንያቱም እድሜያቸው ስለገፋ ገንዘብ ይወዳሉ። ደግሞ አደራችሁን እዚህ ውስጥ ያላችሁ ሽማግሌና አሮጊቶችን ለመንካት አይደለም፣ ግን እውነት የአባቶቻችን ትምህርት እሱ ስለሆነ ነው። ስላረጁ የሚጦራቸው የለም። ጧሬ ምኔ ነው የሚሉት፣ ገንዘቤ ነው በእሱ አትምጣ ነው የሚሉት። አራተኞቹ ጾታ ምዕመን ላይ ያሉት እኛ የምንፈልጋቸው ማንን መሰላችሁ? ካህናትን ነው። እስኪ ካህናት በሉ። ካህናት በነገራችን ላይ የወል ስም። ካህን የተባለ ሰው በሙሉ ሲመት ወይም ስልጣን ተሰጥቶት በቤተ መቅደስ አገልግሎት ላይ የሚመላለስ ብቻ አይደለም። እሱ አንደኛው የካህን መገለጫ ወይም የካህን ስም ትርጉም ነው። ካህን የሚባለው ግን በወል ስም መጠሪያው ሲተረጎም አገልጋይ ማለት ነው። እስኪ አገልጋይ በሉ። የአገልጋዮች እግዚአብሔርን የሚከተሉት ሰዎች በሙሉ በሚባል ደረጃ ትልቁ ፈተናቸው ትዕቢት ነው። ትዕቢት ነው። ለካህናት ቢሆን ስልጣናቸው ሰማያዊ ረቂቅ ነው ብለው ይኮፈሱበታልና ይላሉ። አገልጋዮች ቢሆኑ ደግሞ የሚመኩበትና የሚኮፈሱበት የሚያምኑትን እግዚአብሔርን ነው። እውነት እግዚአብሔርን ያመነው ሰው ግን የሚኮፈስ ይመስላችኋል? እውነት እግዚአብሔርን የሚታመንበት ሰው በትዕቢት መንፈስ የሚያመልከው ይመስላችኋል? በፍጹም አይደለም። አባቶቻችን ለዚህ ማሳያ ናቸው። እግዚአብሔርን የሚያምነው ሰው በፍጹም ልቡ ትሁት የሆነ ሰው ነው። ትዕቢት ለሽታ ላይ ቀርቦ የሚችል ዜና አበው ላይ ቅድም የንታ ሲናገሩ እዚህ አባ ሙሴ ጸሊም የሚባል ማህበር አለ ተብሏል አለ እና አባ ሙሴ ጸሊም በረከታቸው ለሁላችን ትድረስ። የምታስታውሱ ከሆነ ድሮ ታሪካቸው ላይ በጣም ወንበዴ ነበሩ እና እግዚአብሔር በአንድም በሌላም መንገድ ወደ ገዳም ገብተው ያንን ሁሉ ነገር ትተው እንዲኖሩ ሲያረጋቸው ትዕቢትን ፈተና አድርጎ እንዲቀርብባቸው አድርጎ ነበርና የገዳሙ አበመኔት ለአንዱ ረድ ምን አለው? ሂድና አባ ሙሴ ጸሊምን ነገ ቅዳሴ ትገባለህ፣ ሰውነት ግን ታጥበህ ተዘጋጅ በለው አለ።
ሄደ ነገረው። አባ ሙሴ ጸሊም ሰውነቱን ታጥቦ ተዘጋጅቶ ልክ ቅዳሴ ሊገባ ሲል ያንኑ ረድ መልሶ ጠራውና ሂድና በጥፊ መታው፣ አንተ ጠቋራ ደግሞ አንተ እንደው ገብተህ የምትቀድሰው ብለህ በጥፊ ምታውና ናል። ሄዶ ልክ እንደተባለው አንተ ጠቋራ ብሎ በጥፊ መታውና ደግሞ አንተ ገብተህ ልትቀድስ ነው፣ ሂድ ተመለሳል። ከዛ በኋላ የአበምኔት ያንን ሰው የላከውን መልሶ ጠራውና ምን አለ አባ ሙሴ ጸሊም አለ። ምንም አልመለሰልኝም አለ። ምንም አልመለሰልኝም። እንግዲያው ሲድና ተመልሰ ጠራውና ገብተህ ቀድስ በለዋል። አበምኔቱ ሊፈትኑት የፈለጉት አባ ሙሴ ጸሊምን ትዕቢትን እውነት ውስጡ አለበት ወይስ የለበትም ብሎ። አሁን ከኛ መካከል እንደ አባ ሙሴ ጸሊም ተዘጋጅቶ መጥቶ አንዱ ሙልጭ አድርጎ ስድብ ተሳድቦት በጥፊ መቶት ወግድ ቢለው ልክ ብለሃል ብሎ የሚሄድ ሰው አለ? አብዛኞቻችን አናውቀውም እንጂ እልም ያልን ትዕቢተኞችን እንዲናገሩን የማንፈልግ ማንም ቀና ብሎ እንዲያይን የማንፈልግ ሰዎችን። እውነታው እንደዛ ነው። እውነቴን እንምላችሁ መዋጥ ሊከብደን ይችላል እንጂ ሁላችን አብዛኞቻችን ትዕቢተኞችን። አባ ሙሴ ጸሊም ግን አልነበረም። ይገባኛል አለ። አረ ይሄ ገርማችኋል። አባ ዮሐንስ አፂርስ አባ ዮሐንስ አፂርን አንድ ሰው ወደ እሳቸው ተጠጋና ሙልጭ አድርጎ ሰደባቸው። ሙልጭ አድርጎ ክብረ ነክ የሆነ ስድብ ሰደባቸው። ዝም ብለው ሰሙትና የነሱን የእሳቸውን መሰደብ የከበደው ረድአቸው ይሄንንማ አናቱን ማለት ነው እንጂ አባ ሙሴ አባን ዮሐንስ አፂርን የታውቆት ነው ሲባል አባ ዮሐንስ አፂር ምን አሉ? አንተ ስላልገባ ነው እንጂ እኮ እሱ የውጭን አይቶ ሰራይ ነው እንደሰደበኝ፣ ውስጤን ቢያዩ ከዚህ በላይ ሰድበኝ ነበራል። እኛን ሊሆን አረረረ በፍጹም የታውቀህ ነው የምንለው። ውስጣችን ከዛ የከፋ መሆኑን እኮ ረስተናል። እግዚአብሔርን አያችሁት እንዴት እንደምንፈታተነው? ያለን ይመስለናል እንጂ እኮ የለንም። አብዛኞቻችን ለአገልጋዮችስ ትልቁ ፈተና ምንድነው? ተርእዮ ነው። እኩይ የሆነ ተርእዮ ውጭ ወጥቶ መታየት አብዛኞቻችን እንፈልጋለን። እንኳን ቆሞ ከሚያስተምረው መምህር ይቀርና ተቀምጦ የሚማርም ሰው መታየት እንደሚፈልግ ታውቃላችሁ። አብሮት የሚማረውን ሰው ያያል ዞር ዞር ብሎ መማሩ ዕውቅና እንዲሰጠው ማለት ነው። ተቀምጠን የምንማረው ቆመን የምንማረው ሰው እንዲያይን እኮ አይደለም፣ እግዚአብሔር እንዲመለከትን። ምናልባት ፍጻሜያችን ዛሬ ከሆነ መጥቶ እግዚአብሔር ዙፋን ፊት ያቀረበን መልአከ ሞት የት አገኘሃቸው ከተባለ ቤተክርስቲያን ተቀምጠው ሲማሩ ቆሞ ሲያስተምሩ እና ሲማሩ ብሎ ይመሰክርልን ከሆነ ብለን እኮ ነው። ተርእዮ ፈታኝ የሆነ ነገር እሱም የትዕቢት መገለጫ ነው። ተመልከቱ፣ የቅዱስ ይሁዳ መልእክት የመጨረሻው ቁጥር ትርጓሜ ላይ አንድ ታሪክ አለች እና አንድ ጻድቅ ይላል፣ ዜና አበው ላይ ያለ ታሪክ ነው። እግዚአብሔር ዘወትር መልአኩን እየላከ ለዘመናት ከቤተ ክርስቲያን ውስጥ ከገዳሙ ሳይወጣ ሲጾም ሲጸልይ የነበረ ነው እና ወጥተህ አስተምር አሉት። ወጥተህ አስተምር፣ ወጥተህ ምከር፣ ወጥተህ ገስጽ አሉት። እኚህ አባት በፍጹም ሞቼ እገኛለሁ አልወጣም አሉ። የእግዚአብሔር መልአክ ነው፣ ለማስመሰልም አይደለም፣ ሰይጣን መልአክም መስሎ አይደለም። እውነተኞቹ የእግዚአብሔር መላእክት ወርደው ነው ወጣችሁ አስተምሩ እያሉ እኚህን አባት የሚናገራቸው። ከቅዱሳን ምሪት የሚፈልጉ ጻድቃን የሚደንቅ እኮ ነው። የሚደንቅ ነው በእውነት። እንዲሁ ቁጭ ብለው ዝም አሉ። ቢባሉ ቢሰሩ አልወጣም አሉ። መጨረሻ ላይ ራሱ ባለቤቱ ወረደ። እንዴት አይነት ነገር ነው? ጌታችን ኢየሱስ ክርስቶስ ደጃቸውን ጸፍቶ በሩን ክፈቱት አባታችን ወጥቶ ማስተማር እኮ ስላለበት እኔው ነኝ መላእክቱን እየላኩ ያዘዝኩታል። እኛ አባት ምን አሉት መሰላችሁ? ወጥቼ እንዳስተምር የምትፈልግ ከሆነ መጀመሪያ የትዕቢትን ጾር ነቅል አውጣልኝ ከውስጥ ያሉት። ማን የሚላል አሁን ከኛ መካከል እድሉ ተገኝቶ ተመቻችቶ ሳትለኝም እንዲሁ ፈልግ ነበር ነው የምንለው። አያችሁ ትዕቢት ምን ያክል ውስጣችን ዘልቆ እንደገባ፣ ምን ያክል ውስጣችንን ሰርስሮ እንደገባ አንመስልም እንጂ አብዛኞቻችን ትዕቢተኞች ነን። ተገልጦ ስለማይታይም ትዕቢተኛ ባንሆን ደግሞ ትዕቢትን የሚስቡ ብዙ ነገሮች ውስጣችን አሉ። ርዝራዥ ማለት ነው። ለምሳሌ ቁጣ ትዕቢትን ይስባል በነገራችን ላይ። ምክንያቱም የሚቆጣ ሰው ስለሚፈራው ሰው ይፈረኛል ብሎ የሚታበይ ስለሚሆን ማለት ነው። አባቶች ግን ሲናገሩ በተለይ ቅዱስ ዮሐንስ ዘሰዋስው እንዲላል ቁጣ ያለበት ሰው ማለት ትዕቢት በውስጡ ርዝራዡ ያልጠፋለት ነው ይላል። እየሰማችሁ ነው? የትዕቢት ርዝራዥ ብናኝ ቁጣ ላይ ነው የሚታየው። ስታዩት ብዙዎቻችን ድውይ ነን ማለት ነው። ይህንን ፈተና ነው ክርስቶስን ቤተ መቅደስ አናት ላይ አውጥቶ የፈተነው የነበረው። አሁን በራሱ የሚተማመን ሰው የሚፈተነው ትልቁ ፈተና ትዕቢት ነው የሚባለው ለዚህ ነው። የቤተ መቅደስ ራስ ማለት ምን ማለት ይመስላችኋል?
ስልጣን ብትሉት ስልጣን እኮ ነው። ኃላፊነት ብትሉት ኃላፊነት ነው። ብዙ ነገር ነው የቤተ መቅደስ አናት ላይ መውጣት ማለት። ሁለተኛው ግን የቤተ መቅደስ አናት ሲባል ምን ትዝ ይላችኋል? ጌታችን እንዳልኳችሁ ገብቶ እላይ እስኪወጣ ድረስ ምንም አላለው። አሁን እዚህ ቤተ መቅደስ ውስጥ ገብታችሁ ጣሪያው ላይ እስክትወጡ ድረስ ቤተ መቅደሱ ልሙጥ ነው ወይስ ብዙ የምታዩቸው ነገሮች አሉ? ስዕላቱ አሉ አይደል? አለ የለም? መንበሩ አለ፣ ጽንሃው አለ፣ ዕጣኑን ትመለከቱታላችሁ። እኒህን በሙሉ ዝም ብሎት ነበር። አንድ ሰው ቤተ መቅደስ ውስጥ ሲገባ ትዕቢት ሲጀማምረው የሚጀምረው ከየት እንደሆነ ታውቃላችሁ? ጣሪያው ላይ ሲወጣ አይደለም፣ ውስጥ ያሉትን ነገሮች ከመናቅ ነው። ታቦቱ ምንድነው? ስዕሉ ምንድነው? ማይጠንቱ ምንድነው ማለት ይጀምራል። ትዕቢት እኮ ነው መናቅ ማለት ነው። ይሄንን ንቆ ጣሪያው ላይ የወጣ ሰው በወድቅም ምንም አልሆንም ቢል እኮ አይገርም። የጀማመረው ከታች ነው። አሁን እኛ ቤተ መቅደስ ውስጥ ያለ ምስጢር ሆኖ ተሰጥቶ ያልፈጸምነው ነገር በሙሉ እየሰማነው ማድረግ እየተጠበቀብን ያላደረግነው በሙሉ ኑሩት እየተባልን ተውት ይቀርና መኖር መለማመድ እንኳን ያልፈለግናቸው ብዙ ነገሮች እኮ እኛን ትዕቢተኛ ያስብሉናል እኮ። ስለዚህ ጫፉ ላይ አውጥቶ ራስን ወርውር ቢለው ምን የሚደንቅ ነገር አለ? ለኛ ፈተና ራስን ወርውር፣ አጥፋ፣ ምን ትሆናለህ? ምንም አትሆንም። መልአክ ይጠብቁሃል። ሂድ፣ የምፈልገውን ነገር አድርግ። የፈጠረ እግዚአብሔር ጥሎ አይጥልህም። ኧረ ተው አይባልም። በፍጹም የሚያነሳንን የእግዚአብሔርን እጅ የተሸከመንን የእግዚአብሔርን እጅማ ልንዘባበትበት አያስፈልግም። እንዲያውም ከቅፉና ከእጁ እንዳያወጣን እንዲያውም መጠንቀቅን ያለብን እንጂ እኛ እውነት ስንኔው ካልን ለሰው እጅ ተቀምጦ ለሚያበላን ለሚያጠጣን እንደምንጨነቀው ለእግዚአብሔር እጅ እንጨነቃለን እንዴ? ከገባንበት የማንወጣበት ይመስል እኮ ነው እዚህ ውስጥ ጥፋት የምናጠፈው፣ በደል የምንበድለው፣ ኃጢአት የምንሰራው፣ የምንታበየው። ስለዚህ ክርስቶስ እንዲህ ብሎ ሲፈትነው ምን አለው? ጌታ አምላክን አትፈታተኑ አለ። ኦሪት ዘዳግም ምዕራፍ 6 ላይ ያለ ጥቅስን የጠቀሰለት ያለ አገባብ ጠቅሶ ሊፈትነው የመጣውን ሰይጣንን በአገባብ የሚተረጎመውን ጥቅስ አነሳና በፍጹም ጌታ አምላክን አትፈታተኑ አለ። ትዕቢተኛ ሰው እግዚአብሔርን የሚፈታተነው ሰው ነው። ትዕቢተኛ ሰው እግዚአብሔር እጅ ላይ ሆኖ በፍጹም ምንም አልሆንም እያለ የእግዚአብሔርን እጅ የሚተማመን ይመስላል እንጂ የራሱን ስራ የሚተማመን ሰው በፍጹም። ክርስቲያኖች አደራ እንዳንረሳ፣ የምንጾመው ጾም፣ የምንሰግደው ስግደት፣ የምንጸልየው ጸሎት፣ የምንሰጠው ምጽዋት በሙሉ ነፍሳችን ያለባትን ቁስል እንዲያክምልን ከእግዚአብሔር ምክንያት ፈልገን ለመጠጋት መንገድ እንዲሆንልን ነው እንጂ እነዚህም በሙሉ ብናደርገው ወደደም ጠላም ያጸድቀናል እግዚአብሔር ብለን አይደለም። እውነት የኛ ጾም ጾሙት ተብለን ከታዘዝነው በላይ በስራችን የምንጾመው ብንኖር እኮ ሳንፈስክ እንኖር ነበር። ፍስክ ይናፍቅህ ነበር ሁልህም። አመቱን ከእናታችን ማህፀን እንደወጣን እስከምና መቃብር ውስጥ እስክንገባ ድረስ ምን ፍስክ እየጾምን ብንሄድ ለኃጢአታችን እውነት ያቀልልን ይሆን? እግራችን እስኪዝል ድረስ እስኪቆረጥ ድረስ ብንጸልይ እውነት የኛን ኃጢአት ሊያቀል የሚችል ነገር ይኖር ይሆን? ገንዘባችንን በሙሉ ያለንን ራሳችንንም ጭምር እስከ መስጠት ደረጃ ላይ ብንደርስ እውነት ኃጢአታችንን የሚያቀልን ይመስላላችኋል? ይሄ ሁሉ ብናደርገው የእግዚአብሔር ቸርነት ከሌለበት ባዶ ነው። በጉልበቱ ክርስቲያን መመካት የለበትም። በሚጾመው ጾም መመጻደቅ የለበትም። በሚያደርገው ክርስቲያናዊ ምንም አይነት ነገር ላይ ትዕቢት ሊኖርበት አያስፈልግም። ቢችል የትዕቢትን ጾር እግዚአብሔር እንዲያርቅለት አጥብቆ ነው መለመን መቻል ራሱ ያለበት። አንድ ታሪክ ብቻ ልንገራችሁና ትምህርታችንን እንጨርስ። አንድ ድሮ ከእናቱ ጋር ሲኖር ነው ይባላል እና እናቱን በጣም ያስቸግራት ነበረ። ካልመነኮስኩኝ አትመንኩስ፣ እንደው እኔን ጥለኸኝ እንዲህ ስትለው እንደዛ ስትለው ኧረ በፍጹም ብሎ አስቸገራት። መጨረሻ ላይ በቃ የእናቱንም ትእዛዝ ተላልፎ ቢሆንም እናቱም እሺ መንኩስ፣ በቃ የነፍስህ ነገር ነው እያልክ ከተጨነቅስ ግባ አለች እና እመነኩስበታለሁ ያለበት ገዳም ገብቶ ሲያየው ህይወቱን ደስ አለው። ግን እሱ እኖርበታለሁ ያለው ኑሮ ገብቶ እውነት ሲታይ ግን የሚተኛ፣ ለጸሎት ሰዓት የሚታክት፣ ለጾም ሰዓት ወደ ኋላ የሚቀር ምንኩስና ህይወቱን ለነፍሴ ነው ብሎ ገብቶበት ነገር ግን ምንም እያደረገ አልነበር እና ረጅም ዓመት ከቆየ በኋላ እናቱ መሞቷን መርዶ ተነገረው።
እና መርዶን ሲሰማ አለቀሰ። ሂድና ቀበራት አሉት። እየሰማችሁ በፍጹም እንዴ ገዳማዊ እኮ ነኝ እኔ ከዛች ባት አልወጣም ማለት እየተመጻደቀ እንደሆነ መቼም አይጠፋችሁም ማለት እና ኧረ በፍጹም አልወጣም እኔ አልቀብርም እነሱ ስጋውያን ናቸው። እና ሌሊት ተኝቶ እግዚአብሔር በራእይ ምን ያሳየዋል? የፍርድ ዙፋን ፊት ብዙ ነፍሳት ፍርድ ለመቀበል ተሰልፈዋል በግራም በቀኝ እና እሱ በግራ ተሰልፎ ቆሟል። እናቱ ደግሞ ከፊት ለፊቱ ናት። እየሰማችሁ ነው። እና ወደ ኋላ ላይ ሳይታዩ ሄዱና መጨረሻ ላይ ጩኸቱ ሲበዛ እናቱ ዞር ትላለች ልጇን እንዴ አንተ የነፍሴ ነገር ያሳሰበኛል ብለህ ገዳም ገብተህ ደግሞ በግራ ቆመህ ሆነ አይሃለው አለችው። በጣም አፈረ። ወደ ራሱ ተመልሶ ራእዩን ተመስጦ ሲወጣ በጣም ተጨነቀ። ያሳለፋቸው ከንቱ ጊዜያት በሙሉ ሲታበይባቸው የነበሩት ምንም ነገር አልሆንም ገዳም ውስጥ ገብቼ ብሎ ሲመጻደቅ የነበረውን ጊዜ በጣም አዘነበት። አብዝቶ መጾም፣ መጸለይ፣ መስገድ፣ መመጽወት ብዙ ነገር ማድረግ ጀመር እና ትላንት በስንፍናው ያውቁት የነበሩት አባቶች በሙሉ ሲያዩት አረተው ቀነስ አድርገው፣ አረተው ባክህ አረጋጋው፣ አረተው ባክህ በመጠኑ ይሁን ትጎዳብናለህ ሲሉት ምን እንዳላቸው ታውቃላችሁ? እናንተ አልገባችሁም። የፍርዱ ዙፋን ፊት ሳልቀርብ የእናቴን ፊት አይቼ እንዲህ ከተሸማቀቅኩኝ ከጌታዬ ፊትማ እንዴት ልቆም እችላለሁ ብሎ መለሰ ይባል እና እውነት ክርስቲያኖች እዚህ በምንኖራት በትንሽ ህይወታችን ላይ ሰውን ፈርተነው በምንኖረው ልክ እግዚአብሔር ፊት ስንቆም ደግሞ ምን ይለን ይሆን ብለን ሳንፈታተነው ለመኖር እግዚአብሔር ይርዳን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ሳንፈታተነው በጽድቅ በመግባር በመንፈሳዊ ተጋድሎ ጸንተን ለመገኘት ያብቃን። በጎደለው በነጠበው ደግሞ ተቀምጠው ከጀርባ በሚማሩ በአባቶቻችን ካህናት፣ ሊቃውንት እንዲሁም ደግሞ በመምህራንም የሚታረም የሚስተካከል ይሁን። የሰማነውን በልቡናችን ሰሌዳ ጽፎ ለሕይወት ያርግልን። ወስብሐት ለእግዚአብሔር።